በሐይቆች በባህሮችና በውቅያኖሶች ወይንም በውሃማ አካላት የተያዘው የመሬት ክፍል ከየብሱ ወይንም ከደረቁ የመሬት ክፍል በእጅጉ ይበልጣል። በዚህም ምክንያት ዓለም ብዙውን የንግድ ተግባሩን የሚያካሂደው በየብሱ የመሬት ክፍል ሳይሆን በባህር ላይ ነው። እጅግ ግዙፍ የሆኑ ታላላቅ የጭነት መርከቦችን በመጠቀም ንግዱን ያጧጡፋል። እንደ ዓለም ባንክና የተባበሩት መንግስታት መረጃ መሰረት ከ80 በመቶ በላይ የዓለም ሸቀጥ የሚዘዋወረው በባህር ላይ ነው። ጥሬ ዕቃዎች፣ ምርቶች፣ ነዳጁ ሁሉ ከአንዱ ሀገር ወደ ሌላው ወይንም ከአንዱ አህጉር ወደ ሌላኛው አህጉር የሚዘዋወረው በባህር ላይ ትራንስፖርት ነው። ስለሆነም የባህር በር ለአንድ ሀገር እድገት እጅግ ወሳኝ ሚናን ይጫወታል። የባህር በር የሌላት ሀገርም የተዘጋና የተቆለፈ መኖሪያ ቤት ማለት ናት። ጤና ይስጥልን የተወደዳችሁና የተከበራችሁ የቤንሻንጉል ጉሙዝ ሚዲያ አድማጭ ተመልካቾቻችን፣ በባለፈው የሲያያ የህግ መሰናዷችን በጳጉሜ 4 2017 ዓ.ም የአዲሱ ዓመት ዋዜማ ብዙ መሰናክሎችን ተሻግሮ ለምረቃ የበቃውና የኢትዮጵያን ክህሎት ለዓለም ያስመሰከረው ታላቁ ህዳሴ ግድብ ለሀገራችን ኢትዮጵያ ለተፋሰስ ሀገራትና ብሎም ለአፍሪካ በሚያበረክተው ጠቀሜታ ዙሪያ ያሰናዳነውን አስደምጣናችኋል። በዕለቱ መሰናዶ ደግሞ የባህር በር አጠቃቀምን በሚመለከት ዓለም አቀፉ የባህር በር አጠቃቀም ህግ እንዴት ያብራራል፣ ኢትዮጵያና ሌሎች የባህር በር የሌላቸው ሀገራት የባህር በር ተጠቃሚ ሊሆኑ የሚችሉት በምን አይነት መንገድ ነው በሚል ዙሪያ ከእንግዳ ጋር ቆይታ እናደርጋለን። የፕሮግራሙ አዘጋጅና አቅራቢ በፈቃዱ አዳነ፣ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በአሶሳ ዩኒቨርሲቲ የህግ መምህርና ጠበቃ መምህር ኪዳኔ ደያሳ የባህር በር የወጭና የገቢ ንግድን በማሳለጥ ለሀገር ከሚያበረክተው የጎላ ጠቀሜታ ባሻገር የጸረ ሽብር እንቅስቃሴዎችን በመግታት የሀገር ደህንነትን ለማረጋገጥ ወሳኝ ሚናን እንደሚጫወት ነው የሚገልጹት። ትንሽ ሰፋ ያለ ነው፣ ከህግ ማቀፍም የወጣ ጉዳይ ነው። ግን የባህር በር ዘርፈ ብዙ ጥቅሞች አሉት። በዋናነት ኢኮኖሚያዊ ጥቅም ነው። የአንድ ሀገር የውጪ ወይ የገቢ ንግዶች የሚሳለጡት በተሻለ መልኩ የሚሳለጡት የባህር በር ሲኖር ነው። ሌላው የሀገር ደህንነት ጋር በተያያዘም የባህር በር እጅግ አስፈላጊ ነው። ምክንያቱም አሁን ላይ ብዙዎች ከኢትዮጵያ ዙሪያ ያሉ የባህር በር ያላቸው ሀገራትን ካየን እነ ጅቡቲን፣ እነ ኤርትራን፣ እነ ሶማሊያን ካየን የተለያየ ሀያል ሀገራቶች ወታደራዊ ቀጠናዎች አላቸው። በተጨማሪም ደግሞ እዚህ አካባቢዎች ላይ ምን ይበዛል? አካባቢው ከፍተኛ የጂኦፖለቲካል አድቫንቴጅ ጥቅም ያለው እንደመሆኑ የሽብር ስራዎች ብዙ ጊዜ ይስተዋላሉ። እነዚህን የሚደረጉትን የጸረ ሽብር ትግሎችን ለማክሸፍ የባህር በር ቀጠናው ላይ ቤዝ ይዞ የግድ ለመንቀሳቀስ ለሀገራዊ ደህንነትም ለሀገር ሰላም መረጋገጥም አስፈላጊ ነው ማለት ነው። ከንግዱ ባለፈ ዋና ጥቅም የሚባሉት እንግዲህ እነዚህ ናቸው። ከኢኮኖሚያዊና የሰላምና ደህንነት ጋር በተያያዘ ከፍተኛ ጥቅም አለው። ሀገራችን ኢትዮጵያ የራሷ የባህር በር ቢኖራት ኖሮ ከውጭ የዓለም ገበያዎች ወደ ራሷ ለማስገባትና ምርቶቿን ወደ ውጭ በማውጣት ለዓለም ገበያዎች አወዳድራ ለመሸጥ ስትንቀሳቀስ ለወደብ ኪራይ የምትከፍለው ዶላር እድገቷን ለማሳለጥ ከፍ ያለ ጠቀሜታን ያበረክትላት እንደነበር ነው የህግ መምህሩ የሚናገሩት። ያው የባህር በር ቢኖራት ኢትዮጵያ ለባህር በር ብላ በተለይም ደግሞ ለወደብ ብላ
የምታወጣቸውን በየአመቱ የምታወጣቸውን ወጪዎች መቀነስ ትችል ነበር። አሁን ላይ ኢትዮጵያ ለወደብ ወይ ደግሞ ያው ወደብ በዋናነት ለወደብ አገልግሎት ነው የባህር በርን አሁን ላይ የተገለገለች ያለች ኢትዮጵያ። ይሄም ከጅቡቲ ነው በዋናነት ከጅቡቲ ነው። ከኬንያም አለ ግን በዋናነት በጅቡቲ ወደብ አማካይነት ነው። ለዚህ እጅግ በጣም ከፍተኛ የሆነ ባጀት ነው የምታወጣው ኢትዮጵያ። እጅግ ከፍተኛ የሆነ ክፍያ ነው የምትከፍለው። ይሄንን ቢኖራት ኖሮ የባህር በር ቢኖራት ኖሮ ወደብ ቢኖራት ኖሮ ይሄንን ክፍያ ማስቀረት ይቻላል ማለት ነው። ይሄንን ከፍተኛ ወጪ ማስቀረት ከተቻለ ለሀገር ውስጥ ልማት የሚውል ነው የሚሆነው ማለት ነው። ለትምህርት ልማት፣ ለጤና ልማት፣ ለመንገድ ልማት፣ ለተለያዩ መሰረተ ልማቶች ልማት የሚውል ነው የሚሆነው። ያ ሲሆን የትና የት ሊደርስ እንደሚቻል መገመት ይቻላል። ኢትዮጵያ የተለያዩ ጥናቶች እንደሚያሳዩት የጅቡቲ መንግስት አመታዊ ባጀቱ በዋናነት የሚገኘው ከወደብ ገቢ ነው። ከወደብ የሚያገኘው ገቢ ነውና ይሄም ደግሞ ዋንኛው ደንበኛ ኢትዮጵያ ነች። ከኢትዮጵያ የሚያገኙት ገቢ ነው አመታዊ የመንግስት ባጀታቸው ራሱ የሚሆነው ማለት ነው። ከውጭ የሚገቡ መድኃኒቶች፣ ለፋብሪካ አገልግሎት የሚውሉ የቴክኖሎጂ ግብዓቶች፣ ተሽከርካሪዎች፣ ሌሎች አስፈላጊ የሆኑት ሁሉ የወደብ ኪራይ ስለሚከፈልባቸው ነው ለኑሮ ውድነት መባባስ ምክንያት የሆኑት። ትክክል ነው። እሱ ብቻ ባይሆንም ሚና አለው። ምክንያቱም ቅድም እንዳልኩ የባህር በር አንዱ ጠቀሜታው ኢኮኖሚያዊ ነው ብያለሁ። ይሄን ኢኮኖሚያዊ ጠቀሜታ ወደ ሀገር ውስጥ የምታስገባ ገቢ ምርቶች አሉ። ከሀገር ደግሞ ሲተርፍ ወደ ውጪ የምትልካቸው ወጪ ምርቶች አሉ። እነዚህን ወደ ሀገር ውስጥ ስታመጣ ተገቢውን የወደብ ክፍያ ፈጽመ ነው የምታልፈው። ረጅም ርቀት አልፎ ነው እዚህ የሚደርሰው። ይሄ ዋጋ እንዲጨምር ዋጋው እንድንር የራሱ ሚና ይኖረዋል። ኢትዮጵያ ቢኖራት ኖሮ ያንን ሊቀንስ ይችላል ማለት ነው። የኑሮ ውድነቱ በዚህ ልክ ላይሆን ይችል ነበር ይሆናል። ወደ 200 ከሚጠጉ ሉዓላዊ ሀገራት መካከል 44ቱ የባህር በር የላቸውም። እንደ ዓለም አቀፍ የንግድ ድርጅት መረጃ 31 ያህሉ በማደግ ላይ ያሉ ሀገራት ናቸው። ካዲያ እነዚህ ሀገራትና ሀገራችን ኢትዮጵያ የባህር በር ተጠቃሚ እንዲሆኑ የዓለም የባህር በር አጠቃቀም ህግ የሚፈቅድባቸው አሰራሮች መኖራቸውን ነው መምህር ኪዳኔ የሚያብራሩት። ዓለም አቀፍ ህግ የሚገዛው ሀገራት አንድ በሀገራት ተስማምተው በመካከላቸው በሚያወጡት ስምምነት ነው። ሁለተኛ ዓለም አቀፍ ልማዳዊ ህግ የሚባል አለ። ሀገራት በተለያየ ጊዜ በሚያደርጉት ልምምድ እንደ ህግ ተወስዶ ሀገራት ላይ ያለ ፍቃዳቸው ገዢ የሚሆኑበት ስርዓት ማለት ነው ዓለም አቀፍ የልማዳዊ ህግ ይባላል። ሌላው ደግሞ መጀመሪያ ላይ ያልኩ በስምምነት ሀገራት ተስማምቶ እኛን ይገዛናል ብሎ የሚያጸድቁት ስምምነት ነው። በእንግሊዘኛው ትሪቲ ሊባል ይችላል፣ ኮንቬንሽን ሊባል ይችላል፣ ኮቫነንት ሊባል ይችላል። የተለያዩ ስሞች ይኖሩታል። ይሄ ስምምነት ደግሞ በሁለት ሀገራት መካከል ሊደረግ ይችላል። የሁለትዮሽ ስምምነት ሊባል ይችላል። በሶስት ሀገራት መካከል ሊሆን ይችላል። በቀጠና ደረጃ ሊሆን ይችላል። በንዑስ ቀጠና የተለያዩ ሀገራትን ከሁለት በላይ ያሉ ሀገራትን ተሰባስበው ማለት ነው። ወይ ደግሞ በተባበሩት መንግስታት ማዕቀፍ ስር ሊሆን ይችላል። ይህን ስምምነት አንድ ሀገር ፈርማ ካጸደቀችው ያቺ ነገር በዓለም አቀፍ መድረክ ይገዛታል ማለት ነው። የባህር በርን በተመለከተ በዋናነት አሁን በስራ ላይ ያለው ገዢው ህግ የተባበሩት መንግስታት የባህር ህግ የሚባል አለ። ዩናይትድ ኔሽን ኮንቬንሽን ኦን ሎው ኦፍ ሲ የሚባል አለ። ይሄ ኮንቬንሽን የወጣው እንደ ዩሮፒያኑ የዘመን አቆጣጠር በ1982 ነው። ወደ ስራ የገባው 1994 ላይ ነው በአውሮፓውያኑ የዘመን አቆጣጠር ማለት ነው። የሚያጸድቁት የአስዳቂ ቁጥር አለ ወደ ስራ ለመግባትና ያ ሲሟላ ነው ወደ ስራ የሚገባው።
1994 ላይ 60 ሀገራት ራቲፋይ ስላጸደቁት ወደ ስራ ገብቷል 1994 ላይ ጀምሮ ማለት ነው። ኢትዮጵያ ይሄንን ሰነድ ፈርማለችም 1982 ላይ ፈርማለች። ቅርብ ጊዜ ደግሞ 2012 ላይ አስድቋለች። ይሄ ህግ ዋነኛው ዓለም አቀፍ ህግ ነው ማለት ነው የባህር በር ጥያቄን በተመለከተ። ስለዚህ ኢትዮጵያ የባህር በርን በተመለከተ የምትጠይቀው ጥያቄ በዚህ ዓለም አቀፍ ህግ ውስጥ ነው የሚመዘዘው ማለት ነው። መሰረቱ ይሄ ፈርማ ያጸደቀችው የተባበሩት መንግስታት የባህር ህግ ነው። ዩናይትድ ኔሽን ኮንቬንሽን ኦን ሎ ኦፍ ሲ የሚባለው ማለት ነው። ይሄ ኮንቬንሽን የባህር በር ያላቸው ሀገራት ብቻ ሳይሆን የባህር በር አልባ የሆኑ የባህር በር ያሌላቸው ሀገራትም መብት ይዘረዝራል፣ መብት ያስቀምጣል። ኮንቬንሽኑ በባህሪው ባህርን በተለያዩ ደረጃዎች ይከፋፍላል። ለግዛት እንዲመች ለማናጅመንቱ እንዲመች ተደርጎ ማለት ነው ለአስተዳደር እንዲመች ተደርጎ በተለያየ ደረጃ ይከፋፍላቸዋል። የባህርን የተወሰነው የውሃ ክፍል የሀገር ውስጥ ውሃ ብሎ ይከፍለዋል፣ ኢንተርናል ዋተርስ ይለዋል። ይሄ የባህር በር ያላቸው ሀገሮች ባህር አንዳንዴ ሀገር ውስጥ ድንበር ውስጥ ሊገባ ይችላል፣ ወደ ግዛት ውስጥ ሊገባ ይችላል። እነዛ የባህሩ አካል ሳይሆን ኢንተርናል ዋተርስ ተብሎ የባህር በር ያላት ሀገር በዛ ውሃ ላይ ሉዓላዊ ስልጣን አላት ማለት ነው። አሁንም ይከፍልና ሁለተኛውን ምን ይለዋል? ቴሪቶሪያል ዋተር ይላል፣ ግዛታዊ ውሃ ይለዋል። የተወሰነን ይሄም በማይል ነው የሚከፋፍለው። እንግዲህ ያኛው ኢንተርናል ዋተርስ ያልኩ እስከ ግዛት ውስጥ እስካለ ድረስ ማለት ነው። ያ ባህር በተለያየ በተፈጥሮ የመልካም ምድር ምክንያት ሰንጥቆ ሊገባ ይችላል። ያ የኢንተርናል ዋተርስ አካል ነው የሚሆነው፣ የሀገር ውስጥ ውሃ አካል ነው የሚሆነው። ቀጥሎ ያለው በማይል ቴሪቶሪያል ዋተርስ የግዛታዊ ውሃ አድርጎ ይከፍላል፣ የተወሰነ ማይል ይሰጣል። ሁሉም የባህር በር ኦር የባህር መውጫ ያላቸው ሀገራት ይሄ መብት አላቸው። ቴሪቶሪያል ዋተር ይልና ግዛታዊ ውሃ ይልና ይከፍልላቸዋል። አሁንም ደግሞ በማይል ነው የሚለካው። አሁንም ደግሞ ከዛ ቴሪቶሪያል ዋተር በኋላ ግዛታዊ ውሃው በኋላ ኤክስክሉሲቭ ኢኮኖሚክ ዞን ብሎ ይከፍለዋል። የግል የኢኮኖሚ ቀጠና ማለት ነው። ለማን? ለዛ የባህር መውጫ ላላት ሀገር ማለት ነው። ይሄም በተወሰነ ማይል የዛ ሀገር ነው የሚሆነው ማለት ነው። ያንን የኤክስክሉሲቭ ኢኮኖሚክ ዞንም የቴሪቶሪያል ዋተሩንም ኢንተርናል ዋተሩንም ለተለያየ ዓላማ ሀገራት የባህር መውጫ ያላት ሀገር ተጠቀምበታለች። ያ በዝርዝር ተቀምጧል ኮንቬንሽኑ ላይ። ከዚህ ኤክስክሉሲቭ ኢኮኖሚክ ዞን በኋላ ያለው ደግሞ ዘ ሃይ ሲ ይባላል፣ ከፍተኛው ባህር ማለት ነው። ይሄኛው ከፍተኛው ባህር በላቲን ሬስ ኮሜኒስ ይባላል፣ ኦር ኮመን ቱ ኦል ነው በእንግሊዘኛ ትርጉሙ። ያ ማለት የሁሉም ሀገራት ነው። የባህር መውጫ ያላቸው ብቻ ሳይሆን ሁሉም የዓለም ሀገራት እኩል መብታቸውን ሊቀዳጁበት የሚችሉት ቦታ ነው። ይሄ ቦታ ደግሞ ለተለያዩ ነገሮች ከፍተኛ ጥቅም አለው። ይሄ ሃይስ የሚባለው ኮንቬንሽኑ ይሄን ኢንተርናል ዋተር ብሎ የተለያዩ ጥቅሞችን ለባህር መውጫ ላላቸው ሪኮግናይዝ እንዳደረገ ሁሉ ግዛታዊ ውሃ ብሎ እንዳስቀመጠ ሁሉ ኤክስክሉሲቭ ኢኮኖሚክ ዞን ብሎ የተለያዩ ለኢኮኖሚ ዓላማ እንዲጠቀሙበት እንዳደረገ ሁሉ ሃይሲ ብሎ እንደከፋፈለ ሁሉ መብቶችን ሪኮግናይዝ አድርጓል። ሃይሲ በተመለከተ የሪኮግናይዝ ያደረገው መብት የባህር መውጫ ላላቸውም ላሌላቸውም ነው፣ ለሁለቱም ነው። ኢትዮጵያ አሁን የባህር መውጫ የላትም፣ ግን ከፍተኛ ባህር ላይ ከፍተኛ ባህርን በተመለከተ በኮንቬንሽን የተዘረዘሩ መብቶችን እንደማንኛውም የባህር መውጫ እንዳላት ሀገር ልትጠቀምበት ትችላለች።
አቅሟ እስከፈቀደ ድረስ ያንን መቀዳጀት ትችላለች። እሺ ኮንቬንሽኑ ይሄንን ሪኮግናይዝ ካደረገ አሁን ቀደም እንዳልኩ ኢንተርናል ወተር ለዚህ ሀገር ነው፣ ቴሪቶሪያል ወተርም ለባህር በር መውጫ ላላቸው ነው፣ ኤክስክሉሲቭ ኢኮኖሚክ ዞንም የባህር መውጫ ላላቸው ሀገራት ነው። ይሄኛው ግን ለሁሉም ነው ብሏል። ለሁሉም ከሆነ የባህር መውጫ ያላቸው በቀላሉ የሚያገኙት ነው ይሄንን ከፍተኛ ባህርን፣ ምክንያቱም ኤክስክሉሲቭ ኢኮኖሚክ ዞን ካለፉ የነሱ ውስጥ ስለሆነ ያለው። የባህር በር ያሌላቸውስ እንዴት ነው ያንን መብት እንጆ የሚያደርጉት የሚለው ጥያቄ ነው የሚሆነው። ለነዛ በግልጽ ምን አስቀምጧል ኮንቬንሽኑ? የባህር በር የሌላቸው ሀገራት ለባህር መዳረስም ከባህር የመዳረስም መብት አላቸው ብሎ በግልጽ ሪኮግናይዝ አድርጓል። ወደ ባህር የመድረስም ለመድረስም ለመዳረስም መብት አላቸው ብቻም ሳይሆን ሌሎች የባህር በር ያላቸው ሀገራት መሃል የመተላለፍም መብት አላቸው፣ ኮሪደር ትራንዚት የማግኘት መንገድ የማግኘት መብት አላቸው ብሎ አስቀምጧል። ይሄን በምሳሌ ወስደን ስናይ ኢትዮጵያ የባህር በር የላትም። ኢትዮጵያ ከፍተኛ ባህር ላይ ያሉትን ጥቅሞች ለመቀዳጀት ከፈለገች የግድ በጎረቤት ሀገራት በኩል ማለፍ አለባት። ያ የመተላለፍ መብት ነው፣ ኮሪደር ነው፣ ትራንዚት ነው። ያንን በግልጽ ሪኮግናይዝ አድርጓል። የመደረስም ለመድረስም መብት አላት ብሎም አስቀምጧል። ኢትዮጵያ ወደ ባህር ለመድረስም ከባህር ወደ እሷ ለመምጣትም የግድ በእነዚህ ሀገራት በኩል የትራንዚት መብት ማግኘት አለባት ማለት ነው። ሶ የትራንዚት መብቱን አገኘች ማለት ቀጥታ ከባህር ጋር መዳረስ ችላለች ማለት ነው። ሰፋ አድርገን ደግሞ መብቱን ለተለያዩ የከፍተኛ ባህርን ብቻ ሳይሆን ለተለያዩ ነገሮች ቅድም እንዳልነው ለኢኮኖሚ፣ ለውጪ ንግድና ለገቢ ንግድና ለውጪ ንግድ ለመጠቀም ብታስብ፣ የተለያዩ የወታደራዊ ቀጠናዎችን ለማቋቋም ብታስብ ከዚህ መተላለፍ ብቻ ሳይሆን ሰፋ ያለ ነገር ያስፈልጋል። ያቺ የባህር በር አልባ የሆነች ሀገር ከጎረቤት ሀገር ያ ማለት ጎረቤት ሀገር ስል በዚህ ኮንቴክስት የባህር በር ያላቸው ማለት ነው ከነሱ ጋር በመትፈጥረው የሁለትዮሽ ይሁን ቀጠናዊ ይሁን የተለያዩ ስምምነቶች አማካይነት ነው ይላል። ኢትዮጵያ አሁን ይሄንን መብት ለንግድ ፐርፐዝ ወደቦች እንዲኖሯት፣ ወታደራዊ ቀጠናዎች እንዲኖራት፣ ከፍተኛ ባህር ላይ የእውቅና የተሰጠው መብቶች ለመቀዳጀት ብትፈልግ ጎረቤት ሀገራት ጋር የግድ የሁለትዮሽ ኦር ሌሎች ስምምነቶችን ማድረግ አለባት ማለት ነው። ይሄን ስታደርግ ይሄ በተለያየ መንገድ ሊደረግ ይችላል። ስምምነቱ ሎንግ ተርም ሊዝ አግሪመንት ሊደረግ ይችላል። የተወሰነን ቦታ በሊዝ በክራይ ልስቲስ ትችል ይሆናል። ከዛች ሀገር ጋር እስከተስማማች ድረስ የሚከለክል ነገር የለም። ወይ ደግሞ ወደቡን ብቻ ለመጠቀም ረጅም ጊዜ ስምምነት ወደብ ካላቸው ሀገራት ጋር ልትስማማ ትችላለች። አማራጮቹ መሬት ላይ ነው ያሉት። ሁለቱ ሀገራት ተነጋግረው የሚጠቀሙበት ነው። ለምሳሌ ቅርብ ጊዜ እንዳየነው ኢትዮጵያ ከሶማሊላንድ ጋር የሊዝ አግሪመንት ለመስማማት የሚያስችላቸውን የመግባቢያ ስምምነት ነው የተፈራረሙት። ሊዝ ማለት ሶማሊላንድ የተወሰነውን የግዛቷን አካል ለተወሰነ ጊዜ ቆርሳ ለኢትዮጵያ ሙሉ ለሙሉ ታስረክባለች ማለት ነው። ሉዓላዊ ስልጣኑ የሶማሊላንድ ነው። በክራይ ነው ለኢትዮጵያ የሚሰጠው ለተወሰነ ጊዜ። ኢትዮጵያ በዛ ጊዜ ውስጥ ደህንነቱ የተረጋገጠ በጣም ዋስትና ያለው አስተማማኝ የባህር በር መውጫ ታገኛለች ማለት ነው። ለዛ ለተስማሙበት ጊዜ ቢስማሙ ወደፊት ቢስማሙ ኖረው ማለት ነው። ይሄ አንዱ ነው። ሌላው አማራጭ ደግሞ ኢትዮጵያ አሁን ከጅቡቲ ጋር ያላት ስምምነት አይነት ወደቡን ትጠቀማለች። ይሄ ጅቡቲ ግዛቷን ቆርጣ አላከራየችም ለኢትዮጵያ፣ ግን ወደቡ መጠቀም እንድትችል አግሪመንት
ላይ ደርሶ ስምምነት ላይ ደርሶ ለዛ ኢትዮጵያ ተመጣጣኝ ክፍያውን ትከፍላለች በየጊዜው ሶ የተለያየ አማራጮችን መጠቀም ይችላሉ ማለት ነው ይሄንን ነው ዓለም አቀፍ ህግ የሚለው መብት አላቸው ይላል በግልጽ ይሄን መብታቸውን ግን ወደ መሬት ለማውረድ ስራ ላይ ለማዋል ከጎረቤት ሀገር ጋር የግድ ስምምነት ውስጥ መግባት አለባቸው ስምምነት ውስጥ ሲገቡ ደግሞ የሚያገኙበት መንገድ በተለያየ ሞዳሊቲ ሊሆን ይችላል ማለት ነው አሁን እያደረገችው ያለው እንቅስቃሴ አሁን ኢትዮጵያ ወደ ውጭ ትሄዳለች አይደል ወደ ተከራይ እንግዲህ እንዴት እንደምትል ተከራይታ ነው አይደል አሁን በጅቡቲ እና ከስምምነት ሲደርሱ ብታገኝ ለምሳሌ ከሶማሌላንድ ቢሆን ከጅቡቲ ቢሆን ከኤርትራም ቢሆን በስምምነት ወይም በሊዝ የምታገኘውና አሁን እያደረገች ያለው የዋጋ ልዩነት ምን ሊሆን ይችላል ይሄ እንደየ ስምምነታቸው የሚወሰን ነው እንደየ ስምምነቱ ይዘት ነው የሚወሰነው ሜቢ በተለይ ሊዝ የሚጠቅመው ለምንድነው አሁን እነዚህ ኮንሴሽነሪ አግሪመንት ነው የሚባሉት ከጅቡቲ ጋር ያላት አግሪመንት ለተወሰነ አመታት ነው ወይ 25 አመት ሊሆን ይችላል ወይ 30 አመት ሊሆን ይችላል እነዚህ የሊዝ አግሪመንት ግን ረዘም ላለ ጊዜ የመሬትን በክራይ ስትይዝ ከሆነ ለረዘም ላለ ጊዜ ልትከራይ ትችላለህ ለ100 አመት ሊሆን ይችላል ለ80 አመት ለ150 አመትም ሊሆን ይችላል ከሴንቸሪም በላይ ማለት ነው ሶ ረዘም ያለ ጊዜ መሆኑ ሀገራት በጊዜ ሂደት ውስጥ የተለያየ ብዙ ለውጦችን ያስተናግዳሉ በዛ ጊዜ ሂደት ውስጥ የተለያየ ጥቅሞችን መጀመሪያ ከተስማሙት በላይ ካወጡት ዋጋ በላይ የተለያዩ ጥቅሞችን ሊያገኙበት ይችላሉ የተሻለ አማራጭ ሊያመጣላቸው ይችላል ሶ ይሄ ደግሞ ከነጅቡቲ ጋር እንዳላቸው አይነት ያጭራጭር ጊዜ ስምምነት ከሆነ ያቺኛው የምታከራየውም ሀገርም ለውጥ በሚመጣ ጊዜ ሁሉ የተለየ ነገር ባለ ጊዜ ሁሉ ስምምነቱ በዛው ልክ እንዲሻሻል እየፈለጉ ሀገሪቷ ልታገኝ የምትችለውን ጥቅም ሊያሳጧት ይችላሉ ሶ ይሄ የሚያገኙት ጥቅም እንደየስምምነቱ አይነት የሚወሰን ነው በዓለም አቀፉ የባህር በር አጠቃቀም ህግም ሆነ ኢትዮጵያ ካላት ቁመና ተነስተው የኢትዮጵያን የባህር በር የማግኘት ተስፋ እንዴት ይመለከቱታል በሚል በቤንሻንጉል ጉሙዝ ሚዲያ የሲያያ የህግ ዝግጅት ክፍል ላነሳላቸው ጥያቄ መምህር ኪዳኔ ኢትዮጵያ አሁን ካለችበት የመልማት አቅምና ካላት የጎረቤት ሀገራት መቀራረብ እንዲሁም በዓለም አቀፍ የባህር በር አጠቃቀም ህግ ሁኔታ የባህር በር የማግኘት እድሏ ሰፊ ስለመሆኑ አብራርተዋል ይሄንን ተስፋ እኔ አውንታዊ ተስፋ ነው የሚታየኝ እንደ ግሌ ማለት ነው ይሄን ከህግ አኳያ ብቻ ሳይሆን እንደው ወጣ ብለህ ሰፋ አድርገ ነገሮችን ማየት የሚጠይቅ ነገር ነው ይሄን ተስፋ አለ ወይ የለም የሚለውን ለመወሰን አንደኛ የህግ ማቀፉ ኢትዮጵያን አይከለክላትም ዓለም አቀፍ ህግ ኢትዮጵያን አይከለክላትም ኢትዮጵያ ፈቅዷል ባለመብት አድርጓታል ይሄንን ማግኘት ትችላለች ብሏል የሚከለክል የህግ ማቀፍ የለም ባለም አቀፍ ደረጃ ሁለተኛ የኢትዮጵያን ጎረቤት ሀገራቶች ባህር በር ያላቸውን ሁኔታ ማየት ተገቢ ነው ቅርብ ጊዜ ኤርትራንም ካየ ሶማሊያንም ካየ ጅቡቲንም ካየ አውንታዊ ፍላጎት እንዳላቸው አንጸባርቋል ኤርትራ በቅርብ ጊዜ በተባበሩት መንግስታት ጠቅላላ ጉባኤ ላይ ከአሜሪካ ዲፕሎማት ጋር ባደረገችው ንግግር ለመነጋገር ዝግጁ እንደሆነች ገልጻለች የባህር በርን በተመለከተ ጅቡቲም ከኢትዮጵያ ከሶማሌ ላንድ ጋር ያደረገችው የመግባቢያ ስምምነት ውዝግብ አንስቶ በነበረ ጊዜ ለኢትዮጵያ ሁለተኛ ወደ አጠቃቀም በተመለከተ የተሻለ መብት ለመስጠት ዝግጁ እንደሆነች ገልጻለች ሶማሊያም ቀድሞ ነገሩን አክራራ እንደነበረችው አይደለም አሁን ያለዘበች መጣ ከኢትዮጵያ ጋርም ጥሩ ዲፕሎማሲያዊ ግንኙነት ላይ ነች ያለችው የነሱን ያሉበት ሁኔታ ማየት ሁለተኛው ነገር ነው ከህጉ አለፍ ብሎ ሶስተኛ ኢትዮጵያ አሁን ያላችበት ሁኔታ ማየት ነው ኢትዮጵያ አሁን ላይ በአፍሪካ ቀንድ በምስራቅ አፍሪካ እጅግ ከፍተኛ የሚባል ከአፍሪካ ሁለተኛ ህዝብ ቁጥር ያላት ኢኮኖሚያ በጣም በከፍተኛ ሁኔታ እየተነቃቃ ያለ ይሄ የተነቃቃ ኢኮኖሚ ደግሞ ለቀጠናው ትስስር እጅግ የላቀ ሚና ያለው እንደመሆኑ የሚያሳይ ነገር ምንድነው አይ የማግኘት እድሉ ሰፊ እንደሆነ ያሳያል
ምክንያቱም ኢትዮጵያ አሁን በኢነርጂ የጎረቤት ሀገራቶችን እያስተሳሰረች ነው። የኤሌክትሪክ ኃይልን ለጎረቤት ሀገራት እያሳለፈች ነው። ለቀጠናው ኢንቴግሬሽን ትልቅ ሚና የተጫወተች ነው። ነገ ጋዝ ታወጣለች። ጋዝ ነገ ወደ ገበያ ሲቀርብ እነዚህ ጎረቤት ሀገራት ጋር የሚኖረው ግንኙነት እጅግ የጠነከረ ነው የሚሆነው። አልፈራም ጨርሶ የባህር ውስጥ አውሬ እድገቴ ዳላክ ነው የትውልድ መንደሬ የኔ ፍቅረኛዬ የዮቴ መዳኛ የደሴቷ ውብናት ፍጹም ዋናተኛ ይሄንን የባሰ ለቀጠናው ትስስር የበለጠ የሚጠቅም ነው የሚሆነው። ኢትዮጵያ ነገ የመዳበሪያ ፋብሪካ እየገነባች ነው ያለችው በቅርቡ የሚጀመረው ማለት ነው። ይሄ መዳበሪያ አሁንም ወደ ውጪ መላኩ የሚቀር ነገር አይደለም። ለቀጠናው ትስስር እጅግ የላቀ ሚና ይኖረዋል ማለት ነው። ኢትዮጵያ አሁን ያለችበትና ልደርስበት የምትችለውን ኢኮኖሚያዊ ሁኔታዎች ስትገመግም የጎረቤት ሀገራት አሁን ላይ ያላቸውን አቋም ስታይ ዓለም አቀፍ ሕጉ የሚለውን ስታይ ዓለም አቀፍ ማህበረሰብ ደግሞ ለኢትዮጵያው የባህር በር ጥያቄ ጆሮውን ሰጥቷል፣ ትኩረት ሰጥቷል ብሏል። በቃ ሁሉም እውነት ነው አግባብ ነው የሚል እንትን ነው ያለውና ይሄን ስታይ ኢትዮጵያ የባህር በር በምንም ይሁን በምን ከጎረቤት ሀገራት ጋር በመታደርገው ድርድር በመታደርገው ስምምነት የባህር በር የማግኘቷ እድል የሚቀር ነገር አይደለም። ተጨማሪ መልእክት ያለኝ ያው መንግስትም ህዝብም ይሄንን የባህር በር ለማግኘት አብሮ ጀስት ምን ሆኖ ይባላልና ድርና ማግ ሆኖ መስራት ያለበት ነገር ነው። መንግስት ብቻውን ቢል ይመጣ ነገር አይደለም። የሲቲዝን ዲፕሎማሲ አለ፣ የዲያስፖራ አለ፣ ምን አለ፣ ሁሉም በየቦታው ባለው አቅም ለጠነከረ ዲፕሎማሲ ከጎረቤት ሀገሮች ጋር የጠነከረ ዲፕሎማሲ እንዲኖር ሚናውን መውጣት አለበት። ያ ሲሆን ነው የመንግስት በሚያደርገው ዲፕሎማሲ የተሳካ የሚሆነውና ያሰብነውን ነገር ልናሳካ የምንችለውና ይሄንን ነው የምለው። እሺ መምህር ኪዳኔ ደያሳ በአሶሳ ዩኒቨርሲቲ የህግ መምህርና ጠበቃ ወይም አማካሪ ሚዲያችን ድረስ ተገኝተው ይሄን የመሰለ ማብራሪያ ስለሰጡን በአድማጭ ተመልካቾቻችን ስም እንዲሁም በሚዲያችን ስም ከልብ አመሰግኖታለሁ። እኔም ጋብዛችሁኝ በዚህ ወቅታዊ ሀገራዊ ጉዳይ ላይ እንዳንድ ምሁር እንዳንድ የህግ ባለሙያ ሐሳቤን እንዳንጸባርቅ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። የተወደዳችሁና የተከበራችሁ የቤኒሻንጉል ጉሙዝ ሚዲያ የሲያያ የህግ መሰናዶ አድማጭ ተመልካቾቻችን ዛሬ እንግዲህ በአሶሳ ዩኒቨርሲቲ የህግ መምህርና ጠበቃ ከሆኑት ጋር የባህር በርን በሚመለከት ዓለም አቀፋዊ ህጉ ምን ይላል በሚል ይሄን የመሰለ ቆይታ አድርገናል። እናንተም ግንዛቤዎች እንዳገኛችሁ እንደተረዳችሁ ተስፋ ነው የምናደርገው። የፕሮግራሙ አዘጋጅና አቅራቢ በፈቃዱ አዳነ ነበርኩ። ሳምንት በሌላ መሰናዶ እንጠብቃችኋለን። ጤና ይስጥልኝ።